የሰውዬ ምን እንደሚያወራው አይ ዘመነ ካሴ አሁን ዘመነ ካሴን ሰው ብሎ ዘመነ ካሴ መጥቶ ኢትዮጵያን ይመራል ብሎ ዘመነ ካሴ አማራን የሚያክል ታላቅ ህዝብ ወኪል ነው ብሎ የሚያምን ሰው እንደሚያሳዝነኝ የሚያሳዝነኝ ቀን መቁጠር ካልሆነ በስተቀር በካድሬጅ እየፈረመና ምልክት እያደረገ ኮሮጆ ሞልቶ ካስቀመጠ አንድ ወር አልፎታልና አይኑን በፍልውሃ ታጥቦ አሸነፉ ማለቱ አይቀርም። What they are doing and everything seems orderly and we hope that pace continues and that the people of Ethiopia will be able to do their civic duty and express their democratic will. The important thing is ምርጫ ጣቢያዎች ከ12 ሰዓት በኋላ ወደ 12 ሰዓት ተኩል አንድ ሰዓት እንደዚህ የተከፈቱ አሉ። በጸጥታ ምክንያት ያልተከፈቱ ወደ 143 የሚሆኑ ምርጫ ጣቢያዎች አሉ። ማንን ነው የምትዋሹት እንዴ? እኛን ዋሹን ችግር የለም። እዛው አብሯችሁ የኖረውን ያሳደጋችሁ ማህበረሰብ ተዋሹታላችሁ። እንዴት መዋሸት ይቻላል? ራሱ ወጥቶ ድምጽ የሰጠውን ማህበረሰብ አልወጣህም እኮ እናንተ ህዝብ አይደላችሁም ትለዋለህ። እዚህ ጎዛምን ከደብረ ማርቆስ የቦቅለ ገደማላ ድረስ ምርጫ አለመከናወኑ ያልተከናወነበትን ምክንያት ደግሞ ውጊያ መደረጉን በዚህ ሰዓት የሚያመላክት አጭር ቪዲዮ በእነሱ በኩል ኦሪንት አድርገህ በጣም አሪፍ ነው። ኢንተርኔት ላይ የክልሉ ፕሬዝዳንትና የአገሪቱ ምክትል ጠቅላይ ሚኒስትር ተገኝተው ምርጫ አደረግን ብለው በሚሉ ሰዓት ሁለት አኪንቺ ድሮኖች ሁለት የዩናይትድ አረብ ኤሚሬት ድሮኖች ሰማይ ላይ ነው የነበሩ። በድሮን ታጀበው ፎቶ ተነስተው የተወሰኑ እናቶችን አስከትለው ተመልሰዋል። አንዲት ምርጫ ጣቢያ ነች። በጣም ግራ የገባኝ ነገር ማለት ነው ምርጫ አይደረግም በአማራ ክልል ምርጫ የሚባል ነገር አይደረግም አላችሁ። ምን እናርግ? እሺ እናንተን እንምረጥ? እንዴት አድርገን ነው የምንመርጠው? ዘመነ ካሴ እኮ ኦሬዲ ተላላኪ ነው፣ አሽከር ነው። አሁንም ይሄን ምርጫ ለማስተጓጎል ከኢሳያስ አፈወርቂ ከ35 እስከ 50 ሚሊዮን ብር ተቀብሏል የሚል መረጃም እየሰማን ነበር። ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ የዛሬውን ዕለታዊ የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በትላንትናው ዕለት የነበረውን የ2018 ዓ.ም ግንቦት 24 የተካሄደውን የሰባተኛው ዙር ሀገራዊ ምርጫ ሂደት አስመልክቶ ብሔራዊ ምርጫ ቦርድ ትላንትና ከሰዓት በኋላ የሰጠውን መረጃ መነሻ በማድረግ እንዲሁም ደግሞ ከአሸባሪው የአማራው ሸኔ ቡድን ታጣቂዎች መካከል ሁለት ሰዎች ያወጡት መግለጫ አለ። ዘመነ ካሴና እንዲሁም ደግሞ አስረስ ማረ ዳምጤ የሚባለው ሰው በምርጫው ጉዳይ ላይ የሰጡት አስተያየት አለ። ሁለቱን መግለጫዎች ከምርጫ ቦርድ አጠቃላይ መግለጫ ጋር እንዲሁም ደግሞ በምርጫው ሂደት ላይ ከነበሩ ሁነቶች ጋር እያገናኘን ቆይታ የምናደርግበት ፕሮግራም ይዘን መጥተናል። ባነሳነው ሐሳብ ላይ ማለትም በትላንትናው ዕለት የነበረውን የምርጫ ሂደት አስመልክቶ በየአካባቢያችሁ የነበሩ ሁነቶችን በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ፣ የግል አስተያየቶቻችሁን ጨምሮ ማለት ነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችንን አባል ቤተሰብ ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በመጀመሪያ በአጠቃላይ የምርጫው ሁነት ላይ እነማን ተሳተፉ፣ ስንት መራጮች፣ ስንት ተመራጮች፣ ስንት ታዛቢዎች በምርጫው ሂደት ላይ ተሳተፉ የሚለውን ጉዳይ ብሔራዊ ምርጫ ቦርድ ይፋ ያደረጋቸውን የቁጥር አሃዞች ወይም የቁጥር መረጃዎች መነሻ በማድረግ እነሱን በመጀመሪያ እንመለከታለን። እንግዲህ ብሔራዊ ምርጫ ቦርድ እስካሁን ባለው ትክክለኛ መረጃ መሰረት ብሔራዊ ምርጫ ቦርድ ባሳወቀው መረጃ ማለት ነው ወደ 54 ሚሊዮን 57861 የሚሆኑ መራጮች ተመዝግበዋል። በትላንትናው ዕለት በሰራሁት ቪዲዮ ላይ 57 ሚሊዮን የሚል ቁጥር ገልጬ ነበረ። እሱ በስህተት እንደሆነ እንድታውቁልኝ ይፈልጋለሁ። 54 ሚሊዮን 57861 መራጮች ናቸው በአጠቃላይ የተመዘገቡት። በአጠቃላይ የፖለቲካ ፓርቲዎች ደግሞ 42 የፖለቲካ ፓርቲዎች ተሳትፈዋል። 42ቱ የፖለቲካ ፓርቲዎች 10438 ተወካዮቻቸውን ወይም ደግሞ እጩዎቻቸውን አሳትፈዋል በዚህ ምርጫ ላይ ማለት ነው። 80 የግል እጩዎችም በዚህ የምርጫ ሂደት ተሳትፈዋል። በግላቸው ተመዝግበው የግል ተወዳዳሪዎች ነው የተመዘገቡ ግለሰቦች ወደ 80 የሚደርሱ ናቸው።
250 ሺህ የሚሆኑ የፖለቲካ ፓርቲዎች ተወካዮቻቸውን በየምርጫ ጣቢያዎቹ በየምርጫ ክልሎቹ አሰማርተዋል። በእያንዳንዱ ምርጫ ጣቢያ ላይ የተወካዮች የፖለቲካ ፓርቲዎች ተወካዮችና ታዛቢዎች በቦታው ላይ ለመመደብ የተቻለበትም እድል እንደነበር ሰምተናል። 250 ሺህ የሚሆኑ የተቃዋሚ ፓርቲዎች ወይም የተፎካካሪ ፓርቲዎች እጩዎች ታዛቢዎቻቸውን በየምርጫ ጣቢያው ያሰማሩበት ሁኔታ ነበር የነበረው። ከ350 ሺህ በላይ የምርጫ አስፈጻሚዎች ደግሞ በዚህ የምርጫ ሂደት ላይ ጉዳዩን የምርጫውን ሂደት በተሳካ ሁኔታ የተሳለጠ እንዲሆን ለማድረግ 350 ሺህ የሚሆኑ የምርጫ አስፈጻሚዎች በየቦታው በመላ ሀገሪቱ ተሰማርተዋል ሲል ብሔራዊ ምርጫ ቦርድ አሳውቋል። ይህ እንግዲህ በምርጫው ላይ የተሳተፉ ታዛቢዎችና እንዲሁም ደግሞ የፖለቲካ ፓርቲዎች እንዲሁም መራጩ ሕዝብ ምን ያህል በቁጥር ተመዝግቧል የሚለውን ጉዳይ የተመለከትንበት ነው። ብሔራዊ ምርጫ ቦርድ በትላንትናው ዕለት እንግዲህ ምርጫው በሚካሄድበት ዕለት የነበሩ ሁነቶችንም አሳውቋል። ምንድናቸው በትላንትናው ዕለት የተፈጠሩት የሚለው 50188 የሚጠጉ የምርጫ ጣቢያዎች በሰዓቱ ማለትም ከጠዋቱ 12 ሰዓት ጀምሮ ድምጽ መስጠት ይጀመራል ብሎ በያዘው ሰዓት መሰረት 50188 የሚሆኑ የምርጫ ጣቢያዎች በተያዘላቸው ትክክለኛ ሰዓት 12 ሰዓት ላይ ተከፍተው የድምጽ መስጠት ሂደቱ እንደተጀመረባቸው ብሔራዊ ምርጫ ቦርድ አሳውቋል። እንዲሁም ደግሞ 695 የሚሆኑ ምርጫ ጣቢያዎች ከ12 ሰዓት ተኩል እስከ 1 ሰዓት ድረስ ባለው 30 ደቂቃና 1 ሰዓት ያክል ዘግይተው ምርጫ መስጠት ወይም ድምጽ መስጠት የተጀመረበት ሰዓት መሆኑን ወይም 695 የምርጫ ጣቢያዎች ከተያዘላቸው ሰዓት ዘግይተው 30 ደቂቃና 1 ሰዓት ለሚሆን ጊዜ ዘግይተው የድምጽ መስጠት ሂደቱን ማስጀመራቸውን አሳውቀዋል። ከ50 ሺህ በላይ የሚሆኑ የምርጫ ጣቢያዎች በዚህ የምርጫ ሂደት ላይ ስራ ላይ ውለዋል። 50 ሺህ የሚሆኑ ከዛ በላይ ከ50 ሺህ በላይ የሚሆኑ የምርጫ ጣቢያዎች በዚህ የምርጫ ሂደት ላይ ተግባራዊ ሆነዋል ወይም ደግሞ ድምጽ ሲሰጥባቸው ይዋሉ። በአጠቃላይ በምርጫ ጣቢያ የተመዘገቡ በምርጫ ቦርድ የተመዘገቡ ምርጫ ጣቢያዎች 50 ሺህ እና ከዚያ በላይ የምርጫ ጣቢያዎች ናቸው። ከነዚህ 50 ሺህ የምርጫ ጣቢያዎች መካከል እንግዲህ 143 የሚሆኑት የምርጫ ጣቢያዎች በጸጥታ ምክንያት ያልተከፈቱ፣ ግማሾቹም ደግሞ ድምጽ መስጠት ከተጀመረ በኋላ በዚሁ የጸጥታ ችግር ምክንያት የተዘጉ ወይም የድምጽ መስጠት ሂደቱ የተቋረጠባቸው ናቸው ሲሉ ብሔራዊ ምርጫ ቦርድ በአጠቃላይ ሂደቱን አስታውሷል ወይም ደግሞ አሳውቋል። ህዝብ እንግዲህ በፐርሰንት ደረጃ ሲቀመጥ ከ50 ሺህ እና ከዚያ በላይ ከሆኑት የምርጫ ጣቢያዎች መካከል 143 የሚሆኑት የምርጫ ጣቢያዎች ብቻ ናቸው ድምጽ መስጠት ተቋረጠባቸው ወይም ደግሞ በጸጥታ ችግር ምክንያት ድምጽ ያልተሰጠባቸው የተባሉት። በፐርሰንት ሲቀመጥ ከ50 ሺዎቹ 143ቱ ሲቀነሱ ማለት ነው ወደ 99.72% በተሳካ ሁኔታ ድምጽ የተሰጠባቸው ቦታዎች ወይም የምርጫ ጣቢያዎች ናቸው ሲሉ ብሔራዊ ምርጫ ቦርድ ኃላፊዋ አሳውቀዋል። እንግዲህ እስካሁን ካሉን መረጃዎች የተለያዩ ስራዎች ተሰርተዋል። እነሱን ባጭሩ ለማቅረብ ሞክራለሁ። እንደሚታወቀው ድምጽ የሚሰጠባቸው ምርጫ ጣቢያዎች ከጠዋቱ 12 ሰዓት ጀምሮ እንዲከፈቱ ነው ህጉም የሚለው፣ ቦርዱም ይሄንን አስተላልፏል። ስለዚህ ካሉን ምርጫ ጣቢያዎች በጠዋት በሰዓቱ በ12 ሰዓት የተከፈቱት ወደ 50188 ጣቢያዎች በሰዓቱ ተከፍተዋል። በሰዓቱ ያልተከፈቱም ምርጫ ጣቢያዎች አሉ። እነሱ ወደ 695 የሚሆኑ ምርጫ ጣቢያዎች ከ12 ሰዓት በኋላ ወደ 12 ሰዓት ተኩል 1 ሰዓት እንደዚህ የተከፈቱ አሉ። በጸጥታ ምክንያት ያልተከፈቱ ወደ 143 የሚሆኑ ምርጫ ጣቢያዎች አሉን። እንግዲህ የቁሳቁስን ስርጭት በተመለከተ ቀደም ብዬ እንደገለጽኩት ይሄ የድምጽ መስጫ ቁሳቁሶች ከውጭ ሀገር ከመጡ ጊዜ ጀምሮ ያው በተለያዩ መጋዘኖች ተቀምጠው በዛም ደግሞ የማደራጀት ስራ ተሰርቶ ታሽገው ወደ ምርጫ ክልል ከምርጫ ክልል ወደ ምርጫ ጣቢያ ተጓጉዘው በሁሉም ቦታ ላይ በትናንትናው ዕለት እስከ ምሽቱ 12 ሰዓት አካባቢ ድረስ ተጠናቀው በየምርጫ ጣቢያዎቹ ሁሉም ቁሳቁሶች እንዲደርሱ ተደርገዋል። ከዚሁ ጋር እንግዲህ ለዚህ ስራ ሌሎች ከፍተኛ አጋዥና ባለድርሻ አካላት የሚባሉት በተለይ የዚህን የምርጫ ሂደት ነፃ ገለልተኛ
መሆኑን ለማረጋገጥ የሚረዱ ወይም የሚያግዙ ትልቅ ኃላፊነት ያለባቸው የምርጫ ታዛቢዎች ናቸው። የምርጫ ታዛቢዎች የተገኙባቸው የምርጫ ጣቢያ ብዛት ወደ 39723 የምርጫ ጣቢያዎች ታዛቢዎች ተገኝተውባቸዋል። ሌላው የፖለቲካ ፓርቲዎች እና የግል እጩዎች የሚያቀርቧቸው ወኪሎቻቸው ናቸው። ስለዚህ ባለን መረጃ የፖለቲካ ፓርቲና የግል እጩ ወኪሎች የተገኙባቸው 41978 ምርጫ ጣቢያዎች ናቸው። እንግዲህ በዚህ ሂደት ስራው እየተሰራ ይገኛል። ያው ከፍተኛ ቁጥር ያላቸው መራጮች በመላ አገሪቱ ወጥተው ድምጻቸውን እየሰጡ መሆኑን እኛም ባለን የዴስክ ክትትል ማድረጊያ ዴስክ መረጃ እየተቀበልን እንገኛለን። እንግዲህ እዚህ ጋር ምን ማለት ነው የሚለውን ነገር ማንሳት ያስፈልጋል። ምን ማለት ነው? ብሔራዊ ምርጫ ቦርድ ባመነው ማለት እሱ በተናገራቸው መረጃዎች መሰረት የምንሄድ ከሆነ ምክንያቱም ብሔራዊ ምርጫ ቦርድ ይሄንን ምርጫ በማስፈጸም ሂደት ውስጥ ተአማኒነት ያለው በህዝብ ዘንድ የታመነ ብሔራዊ ምርጫ ቦርድ ስለሆነ ነው ወደ 54 ሚሊዮን 57800 ምናምን ሰው የተመዘገበው ማለት ነው ለምርጫው። ተአማኒነት በሌለበት ሰዓት ህዝብ ለምርጫ ምን ያህል ይመዘገብ እንደነበረ የምናስታውሰው ነው። በኢህአዴግ ዘመን የነበረው ምርጫ ትተነው በ2013 እንኳን በተወሰነ ደረጃ ወይዘሪት ብርቱካን ሚደቅሳ ተመራው በነበረ የምርጫ ቦርድ ላይ 38 ሚሊዮን መራጮች ነበሩ የተመዘገቡት። በዘንድሮ ዓመት ከ5 ዓመት በኋላ የህዝቡ ለዲሞክራሲ ያለው ንቃተ ህሊና እየዳበረ ሲመጣ ድምጽ መስጠት ምን ማለት ነው የሚለውን ጉዳይ እየተገነዘበ ሲመጣ በድምጹ መሪውን ለመምረጥ የተገነዘበውና ያወቀው ህዝብ በዘንድሮ ዓመት ወደ 20 ሚሊዮን ጨምሮ ወደ 15 ሚሊዮን አካባቢ ጨምሮ ከነበረው 38 ሚሊዮን ማለት ነው 12 ሚሊዮን አይደል 38 ነበር የነበረው አሁን 54 ሚሊዮን ወደ 16 ሚሊዮን ጭማሪ አሳይቷል ማለት ነው። ይህ ህዝብ በዚህ ደረጃ ብሔራዊ ምርጫ ቦርድን ባያምን ኖሮ ድምጽ ለመስጠት አይመዘገብም ነበር። ይሄ ከሆነ ወደ 50 ሺና ከዚያ በላይ የምርጫ ጣቢያዎች ባሉበት የምርጫ ዕለት ወይም የምርጫ ሂደት 143 የሚሆኑ የምርጫ ጣቢያዎች ላይ በጸጥታ ችግር ምክንያት ድምጽ ተስተጓጎለ ተብሎ ዜና ሲነገር በአማራ ክልል ጠቅላላ ድምጽ መስጠት እንደተቋረጠ አድርገው የሚያወሩ ሰዎች በጣም የሚገርሙ ናቸው። አንደኛ በአማራ ክልል ይሄ አሸባሪ ቡድን የት እንዳለ የት ቦታ ላይ እንዳለ እነሱ ራሳቸው የት ውለው እንደሚያድሩ አያውቁትም። ዛሬ ካሉበት ቦታ ላይ ማምሻቸውን ሩጠው ሌላ በረሃ ሌላ ሸለቆ ውስጥ ነው የሚገኙት። ስለዚህ በስርዓት አንድ ቦታ ይዞ የማይዋጋ በየቀኑ ሸለቆ ለሸለቆ እየሮጠ የሚኖር ተቀምጠው የሆነ ቦታ ላይ አርፈው እንኳን ምግብ መብላት የሆነ ነገር ማድረግ የሆነች ወረዳ ላይ ገብተው ፎቶ መነሳት በማይችሉበት በአሁኑ ወቅት የዚህን ያክል ችግር ሊፈጥሩ የሚችሉ ሰዎች ሆነው ምርጫው ተስተጓጎለ በሚልበት ደረጃ የሚነገርበት ምንም ምክንያት የለም። ምክንያቱም 99.7% በተያዘላቸው እቅድ መሰረት የምርጫ ጣቢያዎቹ ከ143ቱ በስተቀር ወደ እንግዲህ 49900 ምናምን የሚሆነው የምርጫ ጣቢያ ድምጽ በተሳካ ሁኔታ ተሰጥቶበታል ማለት ነው። ታዛቢዎች እነማን ነበሩ? ይሄንን እውነት እንግዲህ የሚያረጋግጡት የምርጫ ታዛቢዎች ናቸው። ዓለም አቀፍ ታዛቢዎች የምንላቸው የሀገር ውስጦቹን ተመልክተናል። ዓለም አቀፍ ታዛቢዎች የሚባሉት ደግሞ እነማን ናቸው? ስንት ሰው ነው የተሳተፈው የሚለውን ጉዳይ ማየት ያስፈልጋል። አንደኛ የ55 የሀገር ውስጥ ሲቪክ ድርጅቶች አሉ። በኢትዮጵያ ውስጥ ያሉ የሲቪክ ድርጅቶች ተቋማት የሚባሉ ድርጅቶች አሉ። እነሱ 1561 ታዛቢዎቻቸውን በዚህ የምርጫ ሂደት ላይ እንዲሳተፉ አሰማርተዋል። በተለያዩ የምርጫ ጣቢያዎችና ክልሎች ላይ ማለት ነው። የአፍሪካ ህብረት ዋናው ዓለም አቀፍ ታዛቢ ሆኖ በዚህ የምርጫ ሂደት ላይ የተሳተፈ ነው። የአፍሪካ ህብረት እንግዲህ 59 አባላት ያሉትን ልዑክ ቡድን ይዞ ነው የመጣው። 59ኙ አባላት እንግዲህ በተለያዩ የኢትዮጵያ ከተሞች እየተንቀሳቀሱ አዲስ አበባን ጨምሮ የምርጫ ሂደቱን የሚታዘቡ ሰዎች ናቸው። ይሄ ቡድን የሚመራው በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ በሚባሉት ሰው የሚመራ ነው። የጆሞ ኬንያታ ልጅ ናቸው ኡሁሩ ኬንያታ። የአፍሪካ ጉዳይ በአፍሪካ መፈታት አለበት፣ የአፍሪካ ጉዳይ አፍሪካውያንን ነው የሚመለከተው የሚል አቋም ያላቸው ሰው እንደሆኑ ይታወቃል። አብቹም የአፍሪካ ጉዳይ በአፍሪካ ነው የሚፈታው የሚል አቋም እንዳለው ይታወቃል። ዓለም አቀፍ ተቋማት እንደ አውሮፓ ህብረትና አሜሪካ አይነት ሀገራት ለምን ይሄ ምርጫ መጥተው አልታዘቡም የሚል ሞኝ አይጠፋም። እነሱ መጥተው ያልታዘቡበት ምክንያት በኢትዮጵያ ውስጥ ተአማኒነት ያለው ምርጫ ተካሂዶ ቅቡልነት ያለው መንግስት እንዲፈጠር አይፈልጉም።
ስለማይፈልጉ እነ ቢቢሲ እነ ሲኤንኤን አልጀዚራ የምርጫው ዕለት ከመድረሱ በፊት ሳምንት ጀምሮ ሲሰሩ የነበረው ዘገባ በጦርነት ውስጥ ያለች ሀገር እንዴት ምርጫ ልታካሄድ ትችላለች ምናምን እያሉ የምርጫው ሂደት እንዲስተጓጎል የኢትዮጵያ ጠላቶች የሚያራግቡትን ዜና ነው ሲሰሩ የነበረው። ስለዚህ እነሱ እነ ቢቢሲን እና ሲኤንኤንን የሚመሯቸው ደግሞ እነማን እንደሆኑ ይታወቃል። አውሮፓና አሜሪካ ዋናው የጦር መሳሪያቸው ሚዲያ። ስለዚህ ሚዲያ ላይ የኢትዮጵያ ምርጫ ለማጠልሸት ሲንቀሳቀሱ የነበሩ ሰዎች ይሄንን በጣም ብዙ ህዝብ ወጥቶ 54 ሚሊዮን በኢትዮጵያ ታሪክ ለመጀመሪያ ጊዜ ወጥቶ የመረጠበትን ምርጫ መጥቶ መታዘብ በኢትዮጵያ ቅቡልነት ያለው መንግስት መመስረቱን ማረጋገጥ ነው። ያንን ስለማይፈልጉ መጥቶ መታዘብ አይፈልጉም። የአፍሪካ ህብረት ግን 59 አባላት ያሉትን ልዑክ ቡድን ይዞ መጥቶ ያውም በታላቅ ሰው እየተመራ በኬንያው ፕሬዝዳንት ኡሁሩ ኬንያታ እየተመራ የምርጫ ሂደቱን የታዘበበት ዕለት ነው። ሁለተኛው ዓለም አቀፍ ታዛቢ ኢጋድ የአፍሪካ ቀንድ ሀገራት አባል ሀገራት የሚባሉት የምስራቅ አፍሪካ አባል ሀገራት የሚባሉት የተሰባሰቡበት ኢጋድ የሚባለው ድርጅት ማለት ነው። ወደ 26 አባላቶቻቸውን ይዘው መጥተው በዚህ ምርጫ ሂደት ላይ የታዛቢነት ሚናቸውን ተወጥተዋል። የአፍሪካ ህብረት 59 የኢጋድ አባላት ደግሞ 26 አባላቶች ያሉትን ይዞ መጥተዋል። እንግዲህ ኢጋድን የሚመሩት እስከ ቅርብ ጊዜ አቶ ዶክተር ወርቅነህ ገበየሁ ወይም ዶክተር ካልተሳሳትኩ ወርቅነህ ገበየሁ ናቸው። በኢትዮጵያ የተለያዩ በስልጣን ደረጃ በተለያዩ ቦታዎች ላይ የሰሩ ሰው ናቸው በኢህአዴግ ዘመን። አሁንም የኢጋድ ሊቀመንበር ሆነው እየሰሩ ያሉት እሳቸው ይመስሉኛል ካልተሳሳትኩ። አሁን ያሉት ተቀይረዋል አልተቀየሩም፣ እሱ ላይ እንዳልሳሳት ምናልባት ተሳስቼ ከሆነ ኮመንት ላይ ጻፉልኝ። ሌላው በሚዲያ ደረጃ 56 የሀገር ውስጥ ሚዲያዎች በዚህ የምርጫ ሂደት ላይ ዘገባ እንዲሰሩ ባጅ ተሰጥቷቸዋል። 12 የውጭ ሚዲያዎች በዚህ የምርጫ ሂደት ላይ ተሳትፈዋል። 56 የሀገር ውስጥ 12 የውጭ ሚዲያዎች የምርጫውን ሂደት በተለያዩ የኢትዮጵያ ከተሞች እየተንቀሳቀሱ ምርጫውን እንዲዘግቡ ባጅ ወይም ፍቃድ ከምርጫ ቦርድ ተሰጥቷቸዋል። በአጠቃላይ 68 የሚሆኑ ሚዲያዎች ይሄንን የምርጫ ሂደት በተለያየ መንገድ በተለያየ ቦታ ላይ እየተገኙ ዘገባቸውን ሰርተዋል። የምርጫ ሂደቱን ታዝበዋል። ይሄ ሁሉ ሁነት፣ ይሄ ሁሉ ታዛቢ፣ ይሄ ሁሉ ሚዲያ ባለበት የምርጫ ሂደት የተለየ ውሸት ለመፈብረክ የሚፈልጉ ሰዎች አንደኛ የምርጫ ካርድ ያወጣውን 54 ሚሊዮን ህዝብ መናቃቸውን በእርግጥ እያሳዩበት ያለበት ሂደት ነው። በሁለተኛ ደረጃ እነዚህ በተለይ ታጣቂ ነን የሚሉ ውጭ ሀገር ተቀምጠው የኢትዮጵያ ጠላቶች የሚያራምዱትን ፖለቲካ ለመተግበር እና ተግባራዊ ለማድረግ የነሱ ተላላኪ ሆነው የሚሰሩ ሰዎች የአፍሪካ ጉዳይ በአፍሪካ መፈታት አለበት የሚለውን ጉዳይ የማያምኑና የማይቀበሉ የማያምኑና የማይቀበሉ ከመሆናቸውም በላይ አንደኛ ህዝብን እየናቁ ነው። ሁለተኛ ለአፍሪካ ህብረት ያላቸውን ንቀት እየገለጹ ነው። በሶስተኛ ደረጃ ፈረንጅ አምላኪዎች መሆናቸውን እያረጋገጡ ነው። ፈረንጆች መጥተው ስላልታዘቡት፣ የፈረንጆችን እውቅና ስላላገኘ፣ አሜሪካና አውሮፓ ይሁንታ ስላልሰጡት በቃ ይሄ ምርጫ ቅቡልነት የለውም። ይሄ ከተላላኪነትና ከአሽከርነት የመነጨ አመለካከት። ኢትዮጵያ ማንም አብቹ ትላንትና ተናግሯል። የማንንም ይሁንታ የማንንም ገሳጭነት የሚፈልግ አይደለም የኢትዮጵያ ህዝብ ብሏል። እከሌን ምረጥ፣ እከሌን እንዲህ አድርግ፣ እንደዚህ አቱን እንደዚህ ይበል የሚል አስተያየት የሚፈልግ ህዝብ አይደለም። ተግሳጽም ምክርም የሚፈልግ ህዝብ አይደለም የኢትዮጵያ ህዝብ። መቼ ምን ማድረግ እንዳለበት፣ ማንን መምረጥ እንዳለበት፣ ለምን መምረጥ እንዳለበት ጠንቅቆ የሚያውቅ በጣም በሳልና አስተዋይ ህዝብ የኢትዮጵያ ህዝብ። የሆነው ሆኖ የአፍሪካ ህብረትን እየመሩ የመጡት 59 አባላት ያሉትን የአፍሪካ ህብረት የቡድን አባላት ታዛቢዎችን እየመሩ የመጡት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የምርጫውን ሂደት አስመልክቶ አጠር ያለ መግለጫ ሰጥተው ነበረ፣ ወይም ቃለ መጠይቅ ነበራቸው። ምን አሉ ኡሁሩ ኬንያታ? From morning to now, from the polling stations that we have visited, from the reports that we are getting from our other observers in different parts of the country, the polling seems to be going on smoothly. Stations were opened on time. The NEBE staff seem to know what they are doing, and everything seems orderly. And we hope that that pace continues, and that the people of Ethiopia will be able to do their civic duty and express their democratic will. The important thing is that the people themselves need to be assured of that transparency. And from what we have observed, the NEBE staff
following the procedure. People are being able to go into the voting booth, do their business and cast the ballot and move out smoothly without any problem. So I think generally it is smooth. We need and we are still waiting to hear reports of the whole country so that we can accumulate. And I think by this evening or tomorrow morning we'll be in a much better position to inform you as to what we have observed. But so far, generally, we are very pleased about the peaceful nature in the places we have visited of the voting. People have been patient, they have queued and waiting to exercise their democratic right. And once again, I want to emphasize that we are also quite impressed by Nebe and the professionalism that they have exhibited so far. The security situation where we have been, again, has been good and calm. And like I'm saying, we wait to the accumulation of data from other parts of the country and be able to give you a much better, more comprehensive statement tomorrow. ለዓለምም ለአፍሪካ ምሳሌ መሆን የሚችል ምርጫ ነው እየተካሄደ ያለው። ይሄ ምርጫ በጣም ተአማኒነት ያለው በህዝብ ዘንድ በጣም ቅቡልነት ያለው ህዝብ በአሸን ወጥቶ በነቂስ ወጥቶ እየመረጠው ያለው ለአፍሪካ ለዓለምም ምሳሌ መሆን የሚችል የምርጫ ሂደት ነው። ይሄንን ያሉት የአፍሪካ ህብረት ታዛቢው ጆሞ ማነው ኡሁሩ ኬንያታ ይባላሉ። የጆሞ ኬንያታ ልጅ። ይሄ ሰውዬ የሚሉትን ነገር አልቀበልም፣ መብትህ ነው አለመቀበል። ማን የሚለውን ነው የምትቀበለው ነው ጥያቄው። ምርጫ ቦርድ የሚለውን አትቀበልም። የኢትዮጵያ ፖለቲካ ፓርቲዎች የተሳተፉበት ያለውን ሂደት አትቀበልም። የኢትዮጵያ ህዝብ 54 ሚሊዮን ህዝብ ወጥቶ መምረጡን አትቀበልም። ቢያንስ ህዝብ ተሰልፎ እየታየ እሱን አትቀበልም። ዓለም አቀፍ ታዛቢዎች መጥተው የታዘቡበትን መንገድ የሚናገሩትን እውነት አትቀበልም። ስለዚህ አንተ የመቀበል ፍላጎት የለህም ማለት ነው። አንተ የምትፈልገው ምርጫው የተሳሳተ ነው፣ ቅቡልነት የለውም የሚለውን ዜና ብቻ ነው ማለት ነው እንጂ እውነታውን አይደለም የምትፈልገው። ስለዚህ አንተ የምትፈልገውን ውሸት ደግሞ የሚናገር ወይም ደግሞ ለአንተ የተለየ ነገር ፈልገን የምናወራበት ምክንያት የለም። እውነታው ግን ዓለም እያየው ያለው ሀቅ ኢትዮጵያውያን በራሳቸው ፍቃድ በራሳቸው ድምጽ የሚመራቸውን መሪ የመረጡበት ዕለት ነው። ማንም ቢመረጥ ማን የኢትዮጵያ ህዝብ ግን ወጥቶ ድምጹን ሰጥቷል። እከሌ እንዲህ አርግ ስላለኝ እገልሃለሁ ስላለኝ ምርጫ ትውጣ ስላለኝ በየቤት ተቀምጬ የምርጫው ሂደት አሳልፋለሁ አላለም። ኢትዮጵያ ህዝብ በጦርነት እያስፈራሩት እንገልሃለን እያሉት መሳሪያ እየተኮሱ በተወሰኑ የምርጫ ጣቢያዎች የመድፍ ቅንቡላዎችን ከተማ ላይ እየተኮሱ ህዝብ ለማስፈራራት የሰማናቸው መረጃዎች አሉ። ጎጃም አካባቢ እነ ዘመነ ካሴ መንደር ልጆች ህዝብ ወደ ምርጫ ጣቢያ ሄዶ እየመረጠ ባለበት ሰዓት ከተማ ላይ መድፍ ተኩሰው ነበር አሉ፣ ህዝቡን ለማስደንበርና ለማባረር ከምርጫ ጣቢያ። የጎጃም ህዝብ ግን የሚፈራ አይደለምና ኢትዮጵያውያን የሚፈሩ አይደሉምና ተኩስ ባለበት እንኳን ተስተጓጎሉ የተባሉ የምርጫ ጣቢያዎች ባሉበት እንኳን ህዝቡ ለመምረጥ ወጥቶ ነበር። የተፎከረውን ፉከራ እንገላችኋለን የተባሉን ወሬ ሳይሰማ ማለት ነው። በዚህን ያክል የቆረጠና ለዓላማው የጸና ህዝብ ነው ያለው ለማለት ያክል ነው። እንግዲህ እውነታው ይሄ ከሆነ እነ ዘመነ ካሴ ምን አሉ የሚለውን ነገር ደግሞ እንመለከታለን። ዘመነ ካሴ በትላንትናው ዕለት አንድ አጠር ያለ ማላገጫ ያው መግለጫ ማለት ስለሚቸግር ማላገጫ አውጥቷል። እንደለመደው የውሸት ማላገጫ ማለት ነው። ምንድነው ያለው? የምርጫ ካርድ አናወጣም ብሎ ይላል ህዝቡ ማለት ነው። ህዝቡ የምርጫ ካርድ አናወጣም ስላለ በአደባባይ የተገደሉና የተሰቀሉ በጣም ብዙ ናቸው ይላል። ለገበያ በወጡበት እጃቸውን ተይዘው የምርጫ ካርድ በግድ ተሰጥቷቸው የሆነ አሮጌ ኮሮጆ ውስጥ ያንን ካርድ አስገቡ ተብለው በቃ መርጣችኋል ሂዱ ተብለው የተላኩ በጣም ብዙዎች ናቸው ይላል። በቀጣይም የሚያወራው ነገር አለ። ድራማውን በመጸየፍና ከዚህ ጋር ተያይዞ በተለይ የድራማው ዕለት ጠላት ያቀደው ሽብር ህዝባችንን አደጋ ላይ እንዳይጥል የእንቅስቃሴ ገደቡ አስፈላጊ ነበር። አውጀነዋል። ሙሉ በሙሉ ተተግብሯል። እስከ መጨረሻውም ጥብቅ ክትትል ይደረግበታል። የምርጫ ካርድ አላወጣም ስላሉ ብቻ በአደባባይ የተገደሉና የተሰቀሉ ወገኖች በጣም ብዙ ናቸው። ለገበያ በሄዱበት እጃቸው ተይዞ ካርድ ተሰጠው አንዳች አሮጌ አቁማዳ ውስጥ እንዲጨምሩ ተደርጎ መረጣቸው የተባሉ ወገኖች በብዙ ሺዎች ናቸው። በዲሞክራሲና በምርጫ ስርዓት ታሪክ ውስጥ እንደዚህ አይነት ቅሌት በየትኛውም አህጉር ታይቶ አይታወቅም። እንደዚህ አይነት አሳፋሪ ነገር በመንግስታት ታሪክ ውስጥ አልተመዘገበም። የአብይ ዘመን የሰው ልጅ ሁሉ አይቷቸው የማያውቁ ነውሮችና ጉዶች መገለጫ ዘመን ሆኗል። ሰውየውም ጉድ፣ ስብስቡም ጉድ፣ ድርጊታቸውም ጉዶች ናቸው። ቀን መቁጠር ካልሆነ በስተቀር በካድሬጅ እየፈረመና ምልክት እያደረገ
ኮሮጆ ሞልቶ ካስቀመጠ አንድ ወር አልፎታልና አይኑን በፍል ውሃ ታጥቦ አሸነፉ ማለቱ አይቀርም። የሰውዬ ምንድን ነው የሚያወራው? አይ ዘመነ ካሴ አሁን ዘመነ ካሴን ሰው ብሎ ዘመነ ካሴ መጥቶ ኢትዮጵያን ይመራል ብሎ ዘመነ ካሴ አማራን የሚያክል ታላቅ ህዝብ ወኪል ነው ብሎ የሚያምን ሰው እንደሚያሳዝነኝ የሚያሳዝነኝ ፍጡር የለም። ዘመነ ካሴ እኮ ኦሬዲ ተላላኪ ነው፣ አሽከር ነው። አሁንም ይሄን ምርጫ ለማስተጓጎል ከነ ኢሳያስ አፈወርቂ ከ35 እስከ 50 ሚሊዮን ብር ተቀብሏል የሚል መረጃም እየሰማን ነበረ። እንግዲህ ይሄ መረጃ እውነትነቱ ሲረጋገጥ በስፋት የምንመለከተው ይሆናል። ነገር ግን በዚህ ደረጃ ማነው ይሄ ደንቆሮ ፓርቲ ደግሞ ከየት መጣብኝ? ሻዕቢያ ይሄን ምርጫ ለማስተጓጎል እንኳን 35 ሚሊዮን 500 ሚሊዮን ሊሰጣቸው እንደሚችል ይጠበቃል። ነገር ግን ተጨባጭ የሆነ መረጃ ስለሚያስፈልግ ያረጋል የሚባለው ከዚህ በፊት ቀድሞ የፋኖ አባል የነበረ ልጅ አዲስ ኮምፓስ ሚዲያ ኤርሚያስ ጋር በዚህ ጉዳይ ላይ መረጃ ሲሰጥ ነበር። እዛ ላይ ልትሰሙት ትችላላችሁ። ዛሬ የነበረ ፕሮግራም ነው ኤርሚያስ ጋር። የሆነ ሆኖ ግን ምንድነው የሚያወራው ዘመነ ካሴ? ለገበያ በወጡበት በግድ እጃቸውን ተይዘው የምርጫ ካርድ ተሰጥቷቸው እጃቸውን እዛ ካርድ ውስጥ እዛ ኮሮጆ ውስጥ እንዲያስገቡ አድርገው በቃ መርጣችኋል ብለው የላኳቸው ሰዎች ብዙ ናቸው ይላል። የምርጫ ካርድ በግድ ማውጣት አለባችሁ ተብለው አናወጣም ስላሉ የተገደሉና የተሰቀሉ ብዙ ናቸው ይላል። በጣም ደግሞ የሚያስቀው ነገር አብይ ኮሮጆውን በካድሬዎቹ እያስፈረመ ሞልቶ ካስቀመጠው አንድ ወር አልፎታል ይላል። ከአንድ ወር በፊት የምርጫ ኮሮጆ ሞልቶ ተቀምጧል። አሁን እነዚህ ሰዎች ጋር በራሽናል ማይንድ መነጋገር እንዴት እንደሚቻል አይገባኝም። ማለት እንዴት ነው መግባባት የምንችለው? እንዴት ነው መነጋገር የምንችለው? የፖለቲካ ፓርቲዎች እኮ ሰነዱ ሲከፈት የምርጫ ቁሳቁሱ ሲከፈት ጠዋት 12 ሰዓት ላይ ሲከፈት ተፈራርመው መታሸጉን አይተው ምንም ያልተጻፈበት መሆኑን አረጋግጠው አዲስ ኮሮጆን የሚከፍቱት የምርጫ ሳጥን እሱ ተከፍቶ ነው የምርጫ ሰነዶች የሚወጡት። የምርጫ ሰነዶቹ ከወጡ በኋላ ለህዝብ እየተሰጠ ከዛ በኋላ ህዝቡ እየመረጠ የተጻፈበትን ምርጫ ድምጽ የተሰጠበትን ካርድ ነው እዛ ኮሮጆ ውስጥ የሚያስገቡት። በጣም ግልጽ ነው። በሚታይ ደረጃ ነው። ሳጥኑን ከተመለከታችሁት በግልጽ የሚያሳይ ነው። እዛ ውስጥ እቃ ሲቀመጥ ካርቶን ውስጥ ማነው ሳጥን ውስጥ የተቀመጠ ወረቀት ካለ ታሽጎ የመጣ ካለ ይታያል። በጣም ባዶ ሳጥን መሆኑን አረጋግጠው ነው ምርጫ ድምጽ መስጠት የሚጀመረው። ይህንን የሚታዘቡ የአፍሪካ ህብረት፣ የኢጋድ፣ የተለያዩ ዓለም አቀፍና የሀገር ውስጥ ሚዲያዎች፣ የፖለቲካ ፓርቲ ተወካዮች በየምርጫ ጣቢያዎቹ አሉ። ይህን ሁሉ ህዝብ እንዴት መናቅ ይቻላል? ራሳቸውን የናቁ ሰዎች ስለሆኑ በእርግጥ የዚህን ያክል ከነሱ ክብር የምንጠብቅ ሰዎች አይደለም። ነገር ግን እነዚህ ሰዎች አሁን አማራ ክልል ምርጫ አልተደረገም የሚለውን ነገር ለመንዛት ስለሚፈልጉ የራሳቸው ፋኖች እነ ዘመነ ካሴ የሚመሯቸው ፋኖች ጎጃም አካባቢ የሆነ ቦታ ላይ ጎዛምን ነው ምናምን የሚባል ቦታ ላይ ስልክ እየተደዋወሉ እዚህ ቦታ ላይ ሄዱና ገበሬዎችን ሰበሰባችሁ፣ ምርጫ አልተካሄደም፣ ያልተካሄደበት ምክንያት ደግሞ ጦርነት ስላለ ነው ብላችሁ እዛ አካባቢ ያሉ 1-3 ገበሬዎችን ሰበሰባችሁ ኢንተርቪው ስሩና ቪዲዮውን ሰርታችሁ ላኩልን እያሉ በስልክ ሲያወሩ የሚነጋገሩበትን ልጋብዛችሁ። አፈሳው አረ እንዴት ነው? አማን ነው? ወደቅና ደከማችሁ? የት ናችሁ? አረ የሆነ ዛፍ ስር ነን። ስራ ነበር ስራ ላዝዝ ነበር። እንደውም ምን ልታዘዝ? ችግር የለውም። የአርሶ አደሮች አለ አይደል? እሱ ገደማል አካባቢ ነቃ ነቃ ያሉ አርሶ አደሮች 1-3 አርሶ አደር ትይዝና እዚህ ጎዛምን ከደብረ ማርቆስ እስከ የቦቅለ ገደማላ ድረስ ምርጫ አለመከናወኑ ያልተከናወነበትን ምክንያት ደግሞ ውጊያ መደረጉን በዚህ ሰዓት የሚያመላክት አጭር ቪዲዮ በእነሱ በኩል ኦሪንት አድርገህ ብትይዝ አሪፍ ነው። ኢንተርቪው ብታረጋቸው። አረጋለሁ። እስከ ስንት ሰዓት ነው? ግድ ችግር የለውም። አይ ችግርም አለ። አሁን ሰዓት ካውንተሩ አሁን ነው ካውንተሩ። እኛ ሰለቸን የእነሱን ውሸት መስማት መረረን በጣም። የውሸት ቪዲዮ ሰርቶ እዚህ ቦታ ላይ እንደዚህ አይነት ረብሻ ስለነበር ጦርነት ስለነበረ ህዝቡ ሳይመርጥ ነው ወደ ቤቱ የተመለሰው የሚለውን ነገር ለመስራት
እዛ አካባቢ ያሉ 3 ገበሬዎችን ሰብስባችሁ እንግዲህ እኮ እቺ የሆነች የገጠር ቀበሌ ነች። እዛ ያለ ምስኪን ገበሬ ነው ሰብስቦ የሚያናግሩት። ሰብስቡና ምርጫ አልተካሄደም ብላችሁ ያልተካሄደው ደግሞ ጦርነት ስለነበረ ነው ብላችሁ ምርጫ ለመካሄዱን ዘገባ ስሩና ኦሬንት አድርጋችሁ ገበሬዎቹን ላኩልን ይላቸዋል። እንደዚህ ነው ህዝብ ላይ እየተጫወቱ ያሉት። ምንድነው? ማንን ነው የምትሸውዱት ነው ጥያቄያችን። ማን ነው የሚሸውደው በዚህ? አሁን እዚህ አካባቢ የውሸት ቀርጻችሁ መሳሪያ ስለያዛችሁ ገበሬው አዎ አልተመረጠም በጦርነት ምክንያት ሊል ይችላል። ነገር ግን ማንን ነው የምትዋሹት? ከዛ በኋላ ምንድነው የምትፈልጉት? በቃ ህዝብ ድምጽ ሰጠ፣ መረጠ። እናንተ በሰራችሁት የውሸት ፕሮፓጋንዳ እስከዛሬ ድረስ 3 ዓመት ሙሉ የተራመዳችሁ ከግሽ አባይ ወደ ቢቸና ከጋይንት ወደ ጎንደር መንቀሳቀስ ችላችኋል። ከአማራ ክልል ትንሽ ራመድ ማለት ችላችኋል። ወደ ሸዋ ወደ ኦሮሚያ ከነበራችሁበት ገና ስትመሰረቱ ከ3 ዓመት በፊት ከነበራችሁበት በቁጥርም በአቅምም በሞራልም በተቀባይነትም በስነ ልቦናም እየወረዳችሁ በየቀኑ ሸለቆ ለሸለቆ እየሮጣችሁ ግማሹ ወደ ሰላም እየመጣ ግማሹ እየሞተ እያለቀ ግማሹ እርስ በርሱ እየተበታተነ ያለ ፓርቲ ያለ ቡድን አይደለም ወይ? ማንን ነው የምትሸውዱት? ዛሬ ራሱ ድምፁን ሰጥቶ መርጦ የመጣውን ህዝብ አልመረጥክም እኮ እዚህ ቦታ ላይ ብሎ መሸወድ ይቻላል እንዴ? እንዴት ነው የሚቻለው? እኔ አሁን ሄጄ ድምፅ የሰጠውበት ቦታ ላይ እዚህ ቦታ ላይ እኮ ድምፅ አልተሰጠም ብሎ ሲያወራ ብሰማው አንዱ ሰው እንዴ እኔ እኮ ሄጄ መርጫለሁ አይልም እንዴ? አካባቢው ሰው ምን ለማትረፍ ነው? በውሸት መንግስት ጋር እኮ አይደለም ጸባቸው እነዚህ ሰዎች። አሁን ከህዝብ ጋር ሆነ አሁን ጸባቸው ከህዝብ ጋር ህዝብ የሚፈልገውን ነገር እየተቃረኑ ህዝብን እየዋሹ በዛ ላይ ደግሞ ህዝቡን ራሱ የሚያምነው ራሱ ያደረገውን ነገር አላደረክም እያሉ ነው ግብግብ እየገጠሙ ያለ። አረ ነውር ነው፣ እንደዚህ አይደረግም። እኔ አንድ ጊዜ ፊልድ ማርሻል ብርሃኑ ጁላ ሲናገሩ ሰምቻለሁኝ። የትጥቅ ትግል አውቃለሁ አሉ። በወያኔ አውቃለሁ፣ በሻዕቢያ አውቃለሁ፣ በኦነግ አውቃለሁ። አማራ ክልል እየተደረገ ያለው የትጥቅ ትግል ምንም አይገባኝም ሲሉ ሲናገሩ ሰምቻለሁ። ምንም ነው የማይገባው አማራ ክልል። አላማቸው ምንድነው? ግባቸው ምንድነው? የሚሰሩት ምንድነው? እነማን ናቸው የሚመሩት? ምንድነው አላማቸው? ወዴት ነው እየሄዱ ያሉት? መጨረሻ ማሳካት የሚፈልጉት ነገር ምንድነው የሚለውን ጉዳይ እነሱ ራሳቸው የሚያውቁት አይመስልም። እና የውር ድንብር ጉዞ በውሸት ፕሮፓጋንዳ ለነመሳይ መኮንን ተቀርጾ ይላክላቸዋል እና አስረስ ማረ ዳምጤ እየወጡ እዛ ላይ ይቀደዳሉ። ያንን የተቀደዱትን የሚሰፋ የለም ተቀብሎ አብሮ የሚተረተር ነው ያለው። ስለዚህ በዚህ በተተረተረ ፕሮፓጋንዳ የሚከተላቸው ሰው አሁን መጠየቅ አይጀምርም እንዴ? ምንድነው የምታወሩት ማለት አይችልም። አሁን ይሄ ህዝብ ወጥቶ የመረጠውን ምርጫ ያየ ሰው እነዚህ ሰዎች የሚያወሩትን ነገር መቀበል ይችላል? ጤነኛ የሆነ ሰው፣ ጤነኛ ከሆነ ሰው ይሄንን መጠየቅ አለበት ብዬ አስባለሁ። በቀጣይ የሚናገረው አስረስ ማረ ዳምጤ ይባላል። አስረስ ማረ ዳምጤ በመሳይ መኮንን ሚዲያ ላይ ቀርቦ ያው መሳይ መኮንን የነሱ የሚዲያ ክንፍ ነው እሱ እነዚህ ሰዎች ብዙ ጊዜ የሚቀርቡት እሱ ጋር ስለሆነ ነው እንጂ የመሆን መልቲሚዲያ ቤተሰቦችም እባክህ ሰው እያታሰማን ብላችሁኛል ብዙ ጊዜ። እኔም ራሴ እያቅለሸለሸኝ ነው የምሰማው እና የግድ መረጃውን ህዝብ መስማት ስላለበት ብቻ ነው የማቀርበው እንጂ እሱን እውቅና ለመስጠት ወይም ደግሞ የሆነ ነገር አይደለም። በጣም ከምጠላቸው ሰዎች አስረስ ማረና መሳይ መኮንን ናቸው። አስረስ ማረ ይቅርታ ጠይቆ እንኳን ቢመጣ ይቅርታ ሊደረግለት ይገባል ብዬ የማላስበው ሰው በዚህ ደረጃ ከመንግስት ጋር መዋገታለሁ ብዬ አስባለሁ፣ ቢመጣ ራሱ ማለት ነው። እና ይሄ ሰውዬ እንደሚያወራው ህዝብ ያልተሳተፈበት ምርጫ አይደለም ይላል። ምንም ህዝብ አልተሳተፈበትም፣ በዚህ ምርጫ ላይ የተሳተፈ ህዝብ የለም ይላል። እንዴት አይነት መዓት እንደሆነ እኮ ከ200 በላይ ቦታዎች ላይ ውጊያ ላይ ነበርን ይላል። ከ200 በላይ ቦታዎች ላይ እየተዋጋን ነው የዋልነው። ህዝብ የተሳተፈበት ምርጫ አይደለም። ከዛ ሲቀጥል ተመስገንና ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህና የአማራ ክልል ፕሬዝዳንት አቶ አረጋ ከበደ እነሱ የመረጡበት ቦታ አንድ ወረዳ ብቻ ናት፣ ባህር ዳር ላይ ክፍት ሆና ምርጫ ሲካሄድባቸው አሉ ይላል። እነሱም ደግሞ በድሮን ታጅበው ነው መጥተው የመረጡት።
አንደኛው ነገር አንድን ምርጫ የሚያደርጉት እንደው በቅንጦት ደረጃ የምናነሳቸውን ዓለም አቀፍ ስታንዳርዶችን ብቻ ሳይሆን የሰላምና የደህንነት ሁኔታ የሌለ መሆኑን የህዝብ ተሳትፎ የሌለበት መሆኑን በየትኛውም ዓለም ምርጫ ያለ ዜጎች ተሳትፎ ከነችግሩም ቢሆን ተደረገ ሊባል በማይችልበት ሁኔታ በአጠቃላይ ኢትዮጵያ ውስጥ አሁን እየተካሄደ ያለው ምርጫ በተለይ ደግሞ በአማራ ክልል ውስጥ ምርጫ እናደርጋለን ተብሎ የሚጠቀሰው ነገር ያለ ህዝብ ተሳትፎ ያለ ዜጎች ተሳትፎ ሊደረግ ይችላል የሚል በጣም በሚያሳፍር ሁኔታ ነው አቋም ተይዞ አገዛዙ እንቅስቃሴ ሲያደርግ የነበረው። የአንተ 200 በላይ ቦታዎች ላይ ወታደራዊ ኦፕሬሽኖች፣ ግጭቶች፣ አንዳንድ ቦታ ጠንከር ያሉ ውጊያዎች፣ አንዳንድ ቦታ ቀላል የተኩስ ልውውጦች ነበሩ። በአጠቃላይ ከ200 ቦታዎች በላይ ውጊያዎች ሲደረጉ ነው የዋሉት። እነኚህ 200 ቦታዎች ደግሞ ሁሉንም የምርጫ ክልሎች የሚያካልሉ ናቸው። እንደሚታወቀው አማራ ክልል 138 ቀድሞ በነበረው አሰራር የነበረውን የአማራ ክልል ፕሮፐር አማራ ክልል ምንለው ማለት ነው 138 አካባቢ ምርጫ ክልሎች ነው ያሉት። ሁሉም ምርጫ ክልሎች ላይ ሁሉም ምርጫ ጣቢያዎች ክፍት አልነበሩ። በጣም ዝቅተኛ ቁጥር ያላቸው ለምሳሌ ደብረታቦርን ብታነሳ ደብረታቦር ካሉት በርካታ ምርጫ ጣቢያዎች ከ80 በላይ ምርጫ ጣቢያዎች ከአንደኛው ምርጫ ክልል ማለት ነው አንዷ ብቻ ነች አገዛዙ ፎቶ እንኳን ሊነሳበት የቻለውም የደፈረው። ባህር ዳር በከፊል ዝግ ሆኖ ነው ያለው። ባህር ዳር ላይ ድንኳን ተተክሎባቸው ፎቶግራፍ ሲነሱባቸው አሉት አባይ ማዶ የሚባለው በተለምዶ ቀበሌ 11 አካባቢ ነው። እዚህ ቦታ ላይ የክልሉ ፕሬዝዳንትና የአገሪቱ ምክትል ጠቅላይ ሚኒስትር ተገኝተው ምርጫ አደረግን ብለው በሚሉ ሰዓት ሁለት አኪንቺ ድሮኖች ሁለት የዩናይትድ አረብ ኤምሬት ድሮኖች ሰማይ ላይ ነው የነበሩ። በድሮን ታጀበው ፎቶ ተነስተው የተወሰኑ እናቶችን አስከትለው ተመልሰዋል። አንዲት ምርጫ ጣቢያ ነች እሷ። የተወሰኑ ቦታዎች ላይ ይላል እና አረጋ ከበደ እና አቶ ተመስገን ጥሩነህ የተገኙባቸው ቦታዎች ላይ በመከላከያ ሰራዊት የተገደዱ በፖሊስ በምናምን በሚሊሻ አስገድደው የተወሰኑ እናቶችን ሰብሰብ አድርገው ፎቶ ተነስተዋል። የተወሰነ ሰው ስንት ነው እንዴ? እስኪ ቆይ ፎቶዎችን አሁን ህዝብ አልተሳተፈበትም የሚለውን እንትና ማነው ይሄ ደንቆሮ አስረስ የሚባለው ሰውዬ ህዝብ ያልተሳተፈበት ምርጫ ነው የሚለው። እስኪ የተወሰኑ ፎቶዎችን እንመልከት። በአማራ ክልል በተለይ በደብረ ማርቆስ፣ በጎጃም፣ በጎንደር፣ በወሎ፣ ደሴ፣ ወልዲያ እንዲሁም ደግሞ እዛው አማራ ማነው ጎጃምና ጎንደር አካባቢ ያሉ አካባቢዎችን በዚህ ደረጃ ነው ህዝቡ እየወጣ የመረጠው። ደባርቅ፣ እንጨቆረር፣ ቢቸና፣ ጋይንት፣ አርማጮ፣ ነፋስ መውጫ፣ ሰከላ እነዚህ ሁሉ ቦታዎች እንግዲህ እነዚህ እኔ ለተወሰነ ማሳያ ያመጣኋቸው ፎቶግራፎች ናቸው። ጎጃም አካባቢ ያሉ ቦታዎች ናቸው በብዛት ጎጃምና ጎንደር። ይሄ ሁሉ ህዝብ ምንድን ነው? ህዝብ ማለት ስንት ነው ለእናንተ? የተወሰኑ ሰዎች ማለት ስንት ነው? ማንን ነው የምትዋሹት እንዴ? እኛን ዋሹን፣ እሺ ችግር የለም። እዛው አብሯችሁ የኖረውን ያሳደጋችሁ ማህበረሰብ ተዋሹታላችሁ እንዴ? እንዴት መዋሸት ይቻላል? ራሱ ወጥቶ ድምጽ የሰጠውን ማህበረሰብ አልወጣህም እኮ እናንተ ህዝብ አይደላችሁም ትለዋለህ እንዴ? ራሳችሁን ጠልፋችሁ እየጣላችሁ እኮ ነው። አክቹአሊ ቆያችሁ። ራሳችሁን ጠልፋችሁ ከጣላችሁ ከአማራ ህዝብ ጋር ከተጣላችሁ ቆያችሁ። አሁንም ግን ወደ መቀመቅ እየወረዳችሁበት ያላችሁበት ሁኔታ ነው ያለው። በዚህ ደረጃ የሰው ልጅ ይረክሳል። በዚህ ደረጃ የሰው ልጅ ይዋሻል። በዚህ ደረጃ የሰው ልጅ ራሱን ያዋርዳል ብዬ አስቤ አላውቅም። የአማራው ሸኔ አመራሮች እኔ በምን ደረጃ እየዘቀጡ እንዳለ በምን ደረጃ ራሳቸውን እያዋረዱ እንዳለ ለአማራ ህዝብ ያላቸው አመለካከት ለደጋፊዎቻቸው ያላቸው ንቀት የት ድረስ እንደሆነ ግራ የሚገባኝ። አንደኛ ለራሱ ክብር የሌለው ሰው ማንንም አያከብርም። የአማራ ህዝብ ወኪልም አይደሉም እነዚህ ሰዎች። ነገር ግን ይህን ያክል ህዝብ ወጥቶ የመረጠውን ምርጫ በአይናችን ያየነውን እኛን እሺ ችግር የለም በአይናችን ያየነውን በሚዲያ ምናምን ለውሸት ወጥቶ የሆነ እነ ተመስገን ምናምን አቶ ተመስገን ጥሩነህና አቶ አረጋ ከበደ ሲመጡ ብቻ ነው የተወሰኑ ሰዎችን ሰብሰብ አድርገው ለፎቶ እና ለቪዲዮ ከቀረጹ በኋላ ተበትኗል ብላችሁ ስታወሩ የሚከተሏችሁ ደናቁርት ሊኖሩ ይችላል። እኔ ያልገባኝ አሁን ቢቸና አካባቢ ያሉ የምርጫ ጣቢያዎች ላይ አልመረጠም ህዝቡ ብላችሁ ስታወሩ የመረጠው ህዝብ ምን ይላችኋል ነው ጥያቄ። የአካባቢው ህዝብ ምን ይላችኋል? አወራችሁ፣ እሺ ከዛስ? ካወራችሁ በኋላ ምንድን ነው የሚሆነው? ድምፅ ተጭበርብረውብሃል ብላችሁ ገበሬውን ሰልፍ ልታስወጡት ራሱ የመረጠውን በጣም አሳዛኝ ነገር ነው በእውነት። እኔ እንደዚህ የሰው ልጅ እንደዚህ ይወርዳል ብዬ አስቤ አላውቅም። ኢትዮጵያዊ በመሆናቸው ማፍረው ነው እነዚህ ሰዎች ኢትዮጵያዊ ናቸው ተብለው አሁን ዓለም አቀፍ ሰዎች ሲሰሟቸው ማለት እንደሚያዳምጧቸው ሰዎች እነዚህን ሰዎች ኢትዮጵያውያን እኮ ናቸው እንደዚህ የሚታገሉት ብለው ሲያወሩ ያሳፍረኛል።
እንደዚህ አይነት ደናቁርት ናቸው እንዴ ኢትዮጵያውያን የሚባል ነው የሚመስለኝ። ይቅርታ አለቃሉ ግን በጣም ያሳፍራል። ኢትዮጵያዊ ተብለው በመጠራታቸው ኢትዮጵያን የሚያሰድቡ ናቸው ብዬ ስለማስብ በጣም ያሳፍረኛል። ምን እናርግ ታዲያ ይላል አንድ ልጅ። ምርጫ አትምረጡ አላችሁን፣ እናንተ ደግሞ የላችሁም። የት መተን እንምረጣችሁ? እሺ እናንተን እንምረጥ፣ ግን የት መተን እንምረጣችሁ ይላቸዋል። ለዚህ መልስ ያለው ሰው አለ? እኔ እኮ በጣም ግራ የገባኝ ነገር ማለት ነው ምርጫ አይደረግም፣ በአማራ ክልል ምርጫ የሚባል ነገር አይደረግም አላችሁ። ምን እናርግ? እሺ እናንተን እንምረጥ። እንዴት አድርገን ነው የምንመርጣችሁ? ምሪ ወዲያዬን ነው የምንመርጠው? ዘመነ ካሴን ነው የምንመርጠው? መከታው ማሞን ነው የምንመርጠው? እሺ ወይትኛችሁ ነው የምንመርጠው? እኛ እኮ ግራ ገባን ጎበዝ። ተጫካ ወጣችሁ ከተማ ግቡ ወይ ባህር ዳርን ያዙ ወይ ነው የምታስመርጡን? ጫካ እየመጣን እንምረጣችሁ? እስቲ ንገሩን ጎበዝ። ኧረ ያገባን ተውዲ አትዱኑን፣ እኛንም ኧረ አታስቸግሩን፣ እኛ አንፈልግም። አብይ ነው የሚሻለን፣ እኛ አብይ ይሻለናል። በቃ ከተማ የሚያሳምርልን አብይ ነው። ዓለም ጋር እኩል ያደረገና አብይ ነው። ምድረ ትርኪ ምንኪ ቤቱ ላዛ ሰፈር ለሰፈር ያን የመሳሰለ ሙንጀሊያም ሁላ ቤት እያፈረሰ ፎቅ በፎቅ ያደረገው አብይ ነው። ያ ከተማ ለምን ተነካ? ለምን ያ ኩታንኩቲው ተፈናቀሉ? ምናምን ይፈናቀል እንጂ የመናጢ ልጅ ጥርግ አድርጎ ያባረው ያ ኮተት ታዲያ እዛ ተቀምጦ ነው እንደ ሀገር። ኧረ ተቸገርንኛ፣ መሄጃ አጣን፣ የምናደርገው ነገር ጠፋን። አትምረጡ ትሉናላችሁ፣ እናንተ ደግሞ የላችሁ። ምን እናድርግ? እሺ ማንን እንምረጥ ይላል የቸገረው ህዝብ። እንደዚህ ነው እያለ ያለ። እናንተ ያላችሁት በረሃ፣ እናንተ ያላችሁት ኤርትራ፣ እናንተ ያላችሁት አስመራ፣ እናንተ ያላችሁት እነ መሳይ መኮንን ሚዲያ ላይ። ህዝቡ ምን ያርግ እንዴ? በቃ ተውና አብቹን ነው የምንፈልገው እኛ አለ ልጁ። ወለየ ቋንቋ ደግሞ ደስ ይላልና ኧረ ተውን በቃ በእናታችሁ ብሏል። ተዋቸው እስኪ በቃ እንዴ ተውን ካለ ህዝቡ ተው እንዴ። ህዝብ ነው ተውን እያለ ያለው፣ እኛ አይደለም ተው እያለ ያለ ነው ህዝብ ነው። በቃችሁን፣ ከጫንቃችን ላይ ውረዱ፣ በስማችን አትነግዱ፣ ከጠላቶቻችን ጋር ተባብራችሁ ነፃ እናወጣችኋለን አትበሉን። እኛ የማንንም ተግሳጽ የማንንም ምክር አንፈልግም። ማንን መቼ ለምን እንዴት መምረጥ እንዳለብን እናውቃለን ብሎ መልእክት አስተላለፈ ህዝቡ። ይህን መልእክት ማዳመጥ ለጠላትም ለወዳጅም ይጠቅማል። እየተናገረ ያለው ህዝብ ነው። ህዝብ በድምፁ በፊርማው ትላንት መልእክት አስተላልፏል። ለዓለም አቀፉ ማህበረሰብም በዓለም ላይ ላሉ የኢትዮጵያ ጠላቶችም ወዳጆችም ለኛም ለኢትዮጵያውያንም በአጠቃላይ የኢትዮጵያ ህዝብ መልእክት አስተላልፏል። አንደኛ እገልሃለሁ እንዲህ ያረጋለሁ የሚል ፕሮፓጋንዳና ማስፈራሪያ የሚያስደነግጠውና የሚያስደነበረው ህዝብ እንዳልሆነ አረጋግጧል። የማንም የመንደር ጎረምሳ በሬውን ሽጦ መሳሪያ ገዝቶ ሂዶ የገበሬውን ንብረት እየዘረፈ ባጃጅ መግዣ ሸቅዬ ዘርፌ ልምጣ ብሎ ወደ ጫካ የሚሄድ ሌባና አጭበርባሪ ቡድን የሚያስፈራራው እንዳልሆነ የኢትዮጵያ ገበሬ የኢትዮጵያ እናቶች አረጋግጠዋል ትላንትና። እና የኢትዮጵያ ህዝብ መልእክት አስተላልፏል። እኔ በድምፄ የሚመራኝን መንግስት እመርጣለሁ። ተከባሃል የሚለኝ ማስፈራሪያ፣ ምርጫ እንዳትወጣ የሚል ማስፈራሪያ፣ ከሌላ ያጠፋህ መጥቷል የሚል የብሶት ፕሮፓጋንዳ አላዳምጥም። ማን እንደሚመራኝና ማን እንደሚያወራልኝ አውቃለሁ ብሎ የኢትዮጵያ ህዝብ መልእክት አስተላልፏል። ይሄ መልእክት ማዳመጥ ለሁሉም ይጠቅማል። እነ ዘመነ ካሴ ከ3 ዓመት በፊት ሲዋሹ ነበር። እስከዛሬ እየዋሹ ነው የኖሩት። አሁንም እየዋሹ ይቀጥላሉ። እስከ መቼ? አሁን በጣም እድሜያቸው ያጥራል። በእርግጠኝነት ለመናገር የዚህ የምርጫ ሂደት ነበር የሚጠበቀው። እነሱም ሲሟሟቱ የነበረው ይቺ ምርጫ እንዳትደረግ፣ ይቺ ምርጫ ከተደረገች የመጨረሻ የህልውናቸው ማክተሚያ እንደሆነ ስለሚያውቁ ከዛ በኋላ ተከባህል ልጠፋ ነው እያሉ የሚያስፈራሩት ሊያጠፋህ መጣ ብለው የሚስሉለት ጭራቅ እንደሌለ ስለሚያውቁ ህዝቡ በድምፁ የሚመራውን መሪ እንዳይመርጥ ሲሟሟቱ የነበረው ለዚህ ነው። ትላንት ድምፁን ሰጠ፣ ተረጋገጠ። ስለዚህ ከዚህ በኋላ የመጨረሻ ግብአተ መሬታቸው የሚፈጸምበት ጊዜ እንደሚሆን ቀጣይ 2-3 ወራት ላይ ከዛ በላይ እድሜ የሚኖራቸዋል ብዬ አላስብም። በአጠቃላይ የኢትዮጵያ ህዝብ ከነፃ አውጪ ጋር ህብረት የለኝም ሲል በትላንትናው ዕለት መልእክት አስተላልፏል። ተስተጓጉሉ የተባሉት 143 የምርጫ ጣቢያዎች ምርጫ ካልተደረገባቸው 8 የምርጫ ጣቢያዎች ጋር በአማራ ክልል ማለት ነው፣ እንዲሁም በትግራይ ክልል የምርጫ ሂደት ይቀራል። ቀሪ ከሆኑ በቀጣይ ከሚደረጉ ምርጫዎች ጋር አብሮ የሚከናወን ይሆናል። በአጠቃላይ ግን 50 ሺና ከዛ በላይ ከሚሆኑት የምርጫ ጣቢያዎች ውስጥ
ምርጫ ተስተጓጎለባቸው የተባሉት 143ቱ ሲቀነሱ 99.72% ተከናውኗል። በተሳካ ሁኔታ ኢትዮጵያውያን በድምጻቸው መሪያቸውን መርጠዋል። እውነታው ይሄ ነው። ይሄን እውነት መቀበል ከጥፋት ያድናል። በአጠቃላይ የነበሩኝ መረጃዎች እነዚህ ናቸው። ዛሬ 12 ሰዓት ላይ ከቀኑ 12 ከምሽቱ 12 ሰዓት ላይ ብሔራዊ ምርጫ ቦርድ በአጠቃላይ የምርጫው ሂደት ላይ መግለጫ እሰጣለሁ ብሏል። በስካይላይት ሆቴል ይህንን መዘገብ ለሚፈልጉ ሚዲያዎች ጥሪ አቀርበዋል። እኛም የምንገኝ የሚሆነው የሚኖረውን የምርጫ ዘገባ ወይም የምርጫ ውሎ ዘገባ ከምርጫ ቦርድ በኩል የሚሰጠውን መግለጫ አንድ ላይ አድርገን አዳዲስ መረጃዎችን በነገው ዕለት ወደ እናንተ ይዘን የምንመጣን የሚሆነው። ለዛሬ ግን የነበረኝ መረጃ ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር ወይም አባል ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ያላችሁን ሐሳብና አስተያየት በኮመንት መስጫው ላይ ልታሰፍሩልኝ እንደምትችሉ እየገለጽኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።